ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን ያቀርብን። ፖርቱጋል በምሽቱ የኔሽን ሊግ የፍጻሜ ጨዋታ ስፔንን በመለያ ምት በማሸነፍ የኔሽን ሊግ የዘንድሮውን የውድድር ዓመት በማሸነፍ ሌላ የፍጻሜ ጨዋታ በኔሽን ሊግ እንግዲህ ፖርቱጋል ለሁለተኛ ጊዜ ሻምፒዮን መሆን ትችላለች። በዚህ ጨዋታ ዙሪያ ሰፋ ያለ ዝርዝር ጉዳዮችን እናነሳለን። ስለ ወርልድ ክላስ ተጫዋቾች መነሳት ያለበት ትላልቅ ነጥቦች አሉ። በዚህ ጨዋታ እንግዲህ ከተመለከትናቸው ወሳኝ ነጥቦች ውስጥ ነጥለን የተጫዋቾችን የግል ብቃት ያስመዘገቡትን ሪከርድ እንዲሁም በጨዋታው የታዘብነው የሁለቱ አሰልጣኞች የታክቲክ ዲሲፕሊንን ጠለቅ ብለን እንመረምራለን። የተለያዩ ነጥቦችን እናነሳለን። ክርስቲያኖ ሮናልዶና ፖርቱጋል እንግዲህ በድጋሚ ታሪክ መስራት ችለዋል። ለሮናልዶ ልዩ ምሽት የነበረ በ40 ዓመቱ እንግዲህ ሮናልዶ ሌላ ዋንጫ ማሳካት ችሏል። ይህ ተጫዋች እንግዲህ ዋንጫ መራቡን በየጨዋታዎች ሁሉ ካራክተሩ ሁሌም አሸናፊነት እንደሆነ የሚያሳይ ለአብዛኛው ፕሮፌሽናል እግር ኳስ ተጫዋቾች ምሳሌ መሆን የሚችል በዚህ እድሜው እንኳን ድል ምን ያክል እንደተራበ አሁንም ድል የማይጠግብ ሌሎች ስኬቶችንም ማሳካት የሚመኝ በ40 ዓመቱ ሌላ ታሪክ መጻፍ ችሏልና ለሮናልዶ በተለይ ልዩ ምሽት ነበር። ሮቤርቶ ማርቲኔዝ እንግዲህ ስራቸውን የጠበቁበት ወይም ስራቸው በስተመጨረሻም ሰርቫይቭ ያደረገበት መረጋጋት የፈጠሩበትም የፍጻሜ ጨዋታ ነው። ምናልባት ይህን ጨዋታ በስፔን ተሸንፈው ቢሆን ኖሮ ልንሰማቸው ከምንችላቸው መረጃዎች መካከል የሮቤርቶ ማርቲኔዝ ስንብትን ነው። ይሄ ከጨዋታው በፊት በፖርቱጋል ተነባቢ ጋዜጣ ናሽናል ሪከርድ በሚባል በታመነ በፖርቱጋል እግር ኳስ ዙሪያ በመጻፍ የሚታወቅ ሪካርዶ ናሽናል በሚባል ሰፊ የጋዜጣ አምድ ላይ ትልቅ መነጋገሪያ አርዕስት ነበር። የቪክተር ጊዮኬሬስ እና የሮቤርቶ ማርቲኔዝ ምስል በመለጠፍ እንግዲህ ይሄ ጋዜጣ የዛሬውን ፍጻሜ ለሮቤርቶ ማርቲኔዝ የህልውና ጉዳይ እንደነበር ሲጠቅስ ነበርና በስተመጨረሻም እንግዲህ በወርልድ ክላስ ተጫዋቾች ታግዘው በአሰልጣኙ የታክቲካል ዲሲፕሊን ከረፍት በፊት ያልተገቡ ውሳኔዎች ቡድኑን አድቫንቴጅ እንዲወሰድበት ብልጫ እንዲወሰድበት ምክንያት ሆኖ ከረፍት በኋላ ደግሞ በተደረገው ማሻሻያ እንግዲህ ጥሩ ውጤት አስመዝግበው በመለያ ምት 120 ደቂቃ ተጫውተው 2-2 በሙሉ 90 ደቂቃ በተጨማሪ ደቂቃ አጠናቀው ነው በመለያ ምት አልቫሮ ሞራታ ብቸኛውን የስፔን ፍጹም ቅጣት ምት ስቶ እንግዲህ ስፔን በቅርብ ዓመት ውስጥ በሁሉም ውድድሮች ላይ ያሳየችውን ንቃት የምታሸንፍበት መንገድ በተለይ በዩሮ 2024 በአዲሱ ጄኔሬሽን ያሸነፈችበት መንገድ አሳማኝ ስለነበር ይሄን ጨዋታ እንግዲህ አዲሱ ጄኔሬሽን ያማልና የቀድሞ የጄኔሬሽን ከሊዮኔል ሜሲ ጋር ሲያዝናኑን የከረመው አንደኛው ክርስቲያኖ ሮናልዶ እንግዲህ የሁለቱ የተለያየ ጄኔሬሽን ተጫዋቾች የሚገናኙበት ፍጻሜ ስለነበር ትኩረት ስቧል የምሽቱ የሁለቱ ሀገራት ግንኙነትና በስተመጨረሻም እንግዲህ ፖርቱጋል በማሸነፍ ሮናልዶ ከስፔን ሚዲያ ከሚቀርብበት ትችት የስፔን ሚዲያ በተለይ ማድሪድን ከለቀቀ በኋላ የተጫዋቹን እያንዳንዱ የእግር ኳስ ካሪየር እየተከታተሉ ሽንፈት ባስተናገዱ ቁጥር በተለይ በብሔራዊ ቡድን ፖርቱጋል ከተለያዩ ውድድሮች ውጪ ስትሆን የመጀመሪያ ግንባር ቀደም ሰለባ የሚሆነው እንደውም ከምናስታውሳቸው ጉዳዮች መካከል ለባርሳ ወይም ለካታሎኒያ ቅርብ ነው የሚባለው አንደኛው የስፔን ጋዜጣ ሞንዶ ዲፖርቲቮ እንደሚለው ከሆነ በዩሮ 2024
የፖርቱጋል ከውድድሩ መሰናበት ምክንያት ክርስቲያኖ ሮናልዶ እንደነበር አርጎ ነው በፊት ገጹ ላይ ሲያስነብብ የነበረውና እነዛን ሁሉ ተቃውሞ ትችቶች በዩቬ ያለ ከሻምፒዮንስ ሊግ እግር ኳስ ውጪ ሲሆን ትላልቅ የስፔን ሚዲያ ጭምር ሮናልዶን ያብጠለጥሉ ነበርና በስተመጨረሻም እንግዲህ የተጫዋቹ ፍላጎት ያ ሁሉ እልህ የማሸነፊያ ጨዋታውን ለማሸነፍ የሚያሳየው ስሜትና ተነሳሽነት ምናልባት ከነዚህ ጉዳዮች ጋር የተያያዘ ድምር ውጤት ተጫዋቹ እንግዲህ በእግር ኳስ ካሪየሩ ማብቂያ ላይ በተቃረበበት ወቅት እንዲህ አይነት ፍላጎት እንዲህ አይነት ተነሳሽነት ማሳየቱ የሚያስገርም የዋንጫ መደርደሪያውን ብትመለከቱ እንኳን ከፍተኛ ቁጥር ያለውን ዋንጫዎችን አሸንፎ ለኔሽን ሊግ ትናንት ለተቋቋመ በትላልቅ የሊግ ጨዋታ በተዘጉበት ወቅት ሀገራት የሚያደርጉትን የወዳጅነት ጨዋታ ወደ አንድ ፎርማት በማምጣት የተሻለ ብሔራዊ ቡድኖችን በአቅምም ደረጃ ለማሳደግ ዩኤፋ ታሳቢ አድርጎ የፈጠረው አዲስ ፎርማት ትኩረት የዛን ያክል ሳያገኝ ያለፉትን ጊዜያት ስፔንም ፈረንሳይም እንዲሁም የምሽቱ ሻምፒዮን ፖርቱጋልም ያለፉትን 3 የኔሽን ሊግ ውድድሮችን አሸንፈዋል። በዚህ ደረጃ ፍላጎት ሮናልዶ ላይ መታየቱ ከውድድሩ በአጠቃላይ ይሄ ውድድር የሚሰጠውን ትኩረት ስናይ ምናልባት ተጫዋቹ በእግር ኳስ ካሪየሩ ላይ እያስመዘገበ ያለውን ስኬት በይበልጥ ከፍ አድርጎ ታሪካዊ ድሎችን ማስመዝገብ እንግዲህ አንዱ የህይወቱ አካል ያደረገው ሮናልዶ በምሽቱ ሌላ ታሪክ መጻፍ ችሏል። ጨዋታው እንዴት ነበር? እንዴት ተመለከታችሁት? የእናንተን እስቲ ሐሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። በዚህ ፕሮግራም ከምናነሳቸው ነጥቦች መካከል ምናልባት ለመወያያነት ይሄን ፕሮግራም ያደመጣችሁ እስቲ በምሽቱ እንቅስቃሴ የኑኖ ሜንዴዝን ወርልድ ክላስ የዓለማችን ምርጡ ፉልባክ በዚህን ሰዓት በግራ መስመር ምናልባት ብቸኛ ብለን ነጥለን ልናወጣ በሚያስችል ደረጃ በድጋሚ የተጫዋች ወርልድ ክላስ ተጫዋች መሆኑን ያሳየበት ምሽት ነበር። ስለ ሮቤርቶ ማርቲኔዝ የታክቲክ ዝንባሌና ከቤልጂየም እግር ኳስ እስከ ፖርቱጋል የማያልቅ ትውልድ ድረስ የነበረው አቅምና ያሰልጣኙ ኳሊቲ ይመጣጠናል ወይ? ይሄን የአብዛኛውን አድማጮች ይሄን ፕሮግራም ለምታደምጡ የፕሮግራማችን ተከታታዮች የግል አስተያየታችሁን እስቲ በኮሜንት መስጫ ላይ አስቀምጡ። በስፔን ብሔራዊ ቡድን በኩል ለምን ሪያል ማድሪድ ከአርሴናል ማርቲን ዙቢመንዲን ለመንጠቅ እንዳሰበ ወይም ማድሪድ በድጋሚ እዚህ የዝውውር ሂደት ላይ ገብቶ ወደ አርሴናል የሚያደርገውን ዝውውር አጨናቅፎ ጠልፎ ለማስፈረም ለምን ማርቲን ዙቢመንዲን እንደፈለገ በግልጽ ያሳየ ጨዋታ ነው። የዚህ ተጫዋች ልዩ አቅምን ምናልባት በቴሌቪዥን መስኮት ካየናቸው የማርቲን ዙቢመንዲ የቅርብ ዓመት እንቅስቃሴዎች ውስጥ በግሌ ለሁለተኛ ጊዜ ይህን ተጫዋች ለመገምገም ወይም ያለውን አቅም ለማየት ፍንትው አድርጎ ካሳዩ ጨዋታዎች መካከል የዩሮ 2024 ፍጻሜ ሁለተኛ 45 በሮድሪ ጉዳት ምክንያት ተቀይሮ ከገባ በኋላ ከእንግሊዝ ጋር ያሳየው ብቃት፣ የምሽቱ የፖርቱጋል 120 ደቂቃ በተመሳሳይ ኢነርጂ በተመሳሳይ ካራክተር ከመጀመሪያ ደቂቃ እስከ ጨዋታው ማብቂያ ድረስ የስፔንን የአማካይ ክፍል በአግባቡ በተለይ በተሰጠው ሚናና በተሰለፈበት ፖዚሽን ላይ በአግባቡ ተወጥቷል። የየማል ከጨዋታው በፊት የነበሩ አንዳንድ ውዝግቦችና የሰጠው አስተያየት በሚዲያው በኩል ይሄን ጨዋታ በይበልጥ ትኩረት እንዲያገኝና ከፍተኛ የሆነ በሁለት ወገን ተከፍሎ ተቃውሞም ትችትም ሙገሳም ሲያስተናግድ ነበር ተጫዋቹ። በምሽቱ ጨዋታ ግን የዛን ያክል ተጽዕኖ ሳይፈጥር ተቀይሮ ወጥቷል። ምክንያቱም የኑኖ ሜንዴስ ክላስ እንደሆነ በደንብ የተመለከትንበት ምሽት ነበር። ስለዚህ ስለነዚህ ተጫዋቾች አንዳንድ ነጥብና የራሳችሁን ሐሳብ እስቲ በኮሜንት መስጫ ያስቀምጣችሁ ፕሮግራማችንን እንጀምር። እንወያይ ስለምሽቱ ጨዋታ፣ ስለ ሁለቱ ሀገራት ወቅታዊ ብቃትና የምሽቱ ጨዋታ ምን ይመስላል። የዴላ ፎንቴ ከረፍት በኋላ የቡድናቸው መቀዛቀዝና በታክቲክ በኩል የፔድሪ ሽፍት የተደረገው ፖዚሽን ምናልባት ለስፔን ለምሽቱ ሽንፈት ምክንያት ይሁን ይሄኛውም ለመወያያነት የመረጥነው ሐሳብ ነውና ፔድሪ በየትኛው ፖዚሽን ነው የተሻለ ተጫዋች የሚሆነው
በባርሳና በስፔን ሚናው የተለያየ ነው። በ8 ቁጥርና በ10 ቁጥር የምታዩት ፔድሪ ምን አይነት ነው የሚለውን እስቲ የናንተንም ሐሳብ ያጋራችሁ። በምሽቱ ጨዋታ እንግዲህ ፖርቱጋልና ስፔን በተሻለ ጥራት ያላቸውን እድሎች በተደጋጋሚ በማጥቃት በኩል ባንመለከትም ግን ጥሩ ፉክክር አይተናል በሁለቱም ክለቦች በኩል። ምናልባት ፖርቱጋል 2 ኢላማውን የጠበቀ ሙከራ አደረገ፣ ሁለቱንም ማስቆጠሩ ክሊኒካል የመሆኑ ስፔን 16 ሙከራ 6 ኢላማውን የጠበቀ ሙከራ አድርጎ ነው 2 ግብ ማስቆጠር የቻለው። ስለዚህ የተሻለ ጎል ላይ በመድረስ ስፔን ተሽሎ በሙከራዎች በኩል ተሽሎ ግን የማስቆጠር አቅም በፖርቱጋል በኩል ጨዋታውን ለመግደል የተጠቀሙበት መንገድ የተዋጣለት ነበር። በተለይ ሁለተኛ 45 ግን የዛን ያክል ኢንድ ቱ ኢንድ አጓጊ ፉክክር ባንመለከትም ግን ጨዋታውን ለማሸነፍ ሁለቱ ክለቦች የመረጡበት መንገድ አንደኛው ቡድን ባለው ጥራትና ክላስ የተሻለ ሆኖ ማሸነፍ ችሏል። ጨዋታው እንግዲህ እንደጀመረ 21ኛ ደቂቃ ላይ ነው ማርቲን ዙቢመንዲ ስፔንን ቀዳሚ ያደረገችውን ግብ ማስቆጠር የቻለው በጆአው ኔቬስ እና ዲየጎ ግብ ጠባቂው የፖርቱጋል ግብ ጠባቂ በዲየጎ ኮስታ መካከል በተፈጠረው አለመግባባት ተጠቅሞ እንግዲህ ማርቲን ዙቢመንዲ ያስቆጠረ። ብዙም ደቂቃ ሳይቆይ ከ5 ደቂቃ በኋላ ኑኖ ሜንዴስ በግሩም ፔኔትሬሽን በአስደናቂ ከአንድ ፉልባክ የሚጠበቅ የማጥቃት እንቅስቃሴ አልፎም ግብ የማስቆጠር አቅም ወደ ተጋጣሚ የመጫወቻ ክልል ውስጥ በዚህ ደረጃ አንድ ፉልባክ ደርሶ እንዲህ አይነት ግብ ሲያስቆጥር በተለይ ግባ የተቆጠረችበት የሹት አኩሬሲው ለግብ ጠባቂው እንኳን ያን ኳስ ለማዳን በማይመች መልኩ ነው ጠንካራ ሹት ማስቆጠር የቻለው 26ኛ ደቂቃ ላይ ፖርቱጋልን ወደ ጨዋታ የመለሰች ግብ ነበር ማስቆጠር የቻለው። እረፍት ሊወጡ በተቃረቡበት ደቂቃ ነው እንግዲህ ሚካኤል ኦያርዛባል አስቆጥሮ 2-1 ስፔን ድጋሚ መምራት የቻለችው። በጨዋታው እንግዲህ ስፔን 2 ጊዜ አድቫንቴጅን ወስዳለች። 2 ጊዜ መጀመሪያ መምራት ቻለ፣ አቻውነ እንደገና መምራት ችለው እረፍት ይወጡ። ከረፍት በኋላ እንግዲህ 61ኛ ደቂቃ ላይ በተመሳሳይ ፔኔትሬሽን እና ወደ ተጋጣሚ ቦክስ በማጥቃቱ በኩል ኢፌክቲቭ የነበረው በመከላከሉም በማጥቃቱም በኩል የቡድኑን የግራውን የሜዳ ክፍል እላኛውንም የሜዳ ክፍል ታችኛውንም በአግባቡ 100% ያለምንም ክፍተት ድክመት በልዩነት ወርልድ ክላስ ተጫዋች መሆኑን ባሳየበት የኑኖ ሜንዴስ ሌላኛው ፔኔትሬሽን ነው ማይነስ ያደረገውን ኳስ እንግዲህ የኳሷ ዳይሬክሽን ዲፍሌክት ሆና ነው ወደ ክርስቲያኖ ሮናልዶ ጋር በመድረስ ሮናልዶ ከኩኩሬያ ጀርባ አልፎ ፖርቱጋልን 2-2 ያደረገችውን ግብ ማስቆጠር የቻለውና ጨዋታው ሙሉ ከዛም በኋላ እስከ ተጨማሪ ደቂቃ ድረስ በዚህ ውጤት ተጠናቆ ነው በመለያ ምት ፖርቱጋል ማሸነፍ የቻለው። ነገር ግን ስለ ሮናልዶ ቀደም ብለን እናንሳ፣ ከዛም ወደ ኑኖ ሜንዴስ የምሽቱ ብቃት እናልፋለን። በጨዋታው ትኩረት የሳበው የአዲሱ ጄኔሬሽን ምናልባት ለቀጣይ አመታት በዓለም እግር ኳስ ውስጥ በከፍታ ላይ ልንመለከተው እንደምንችል ኮዲው በዚህ እድሜው ከ100 በላይ ጨዋታ አድርጎ ለቡድኑም ለብሔራዊ ቡድኑም ለክለቡም አስደናቂ የውድድር አመት ማሳለፍ የቻለው ላሚን ያማል ከአንጋፋውና በእግር ኳስ እንግዲህ የምንጊዜው ምርጡ ተጫዋቾች መካከል አንዱ የሆነው ክርስቲያኖ ሮናልዶ የሚያደርጉት ፍጻሜ መሆኑ በይበልጥ ተጠባቂ አድርጎታል። በሁለቱ ተጫዋቾች መካከል የ23 አመት ልዩነት አለ። በሁለቱ ተጫዋቾች መካከል እንደውም አንድ ዘገባ ስመለከት ላሚን ያማል ከመወለዱ በፊት ክርስቲያኖ ሮናልዶ 72 ግብና 4 ዋንጫዎችን አሳክቷል። ያማል ወደዚህ ምድር ከመምጣቱ በፊት እንዲሁም
ከ2003 የመጀመሪያ የፖርቱጋል ብሔራዊ ቡድንን ጨዋታ በ18 ዓመቱ ባደረገበት ወቅት በመጀመሪያው ጨዋታ በ18 ዓመቱ ነበር ሮናልዶ ጨዋታ ማድረግ የቻለው ፖርቱጋል። ከ22 ዓመት በኋላ በተመሳሳይ ይሄ ተጫዋች በፍጻሜ ግብ አስቆጥሯል። ከ22 ዓመት በኋላ እንግዲህ ላለፉት 22 ዓመት ለፖርቱጋል ብሔራዊ ቡድን ይሄ ተጫዋች ፍጹም ሲያገለግል እንደነበርና በ40 ዓመቱ ላይ 138ኛውን የኢንተርናሽናል ጨዋታ ግብ ማስቆጠር ችሏል። እንደውም በዚህ በኔሽን ሊግ ውድድር ተፈላጊው አጥቂ ቪክተር ጊዮኬሬስ ነው ከክርስቲያኖ ሮናልዶ በከፍተኛ ግብ የበለጠው 9 ግብ በዘንድሮ በአጠቃላይ በኔሽን ሊግ ውድድር 9 ግብ በማስቆጠር ኮከብ ጎል አግቢ ሆኖ የዚህ ውድድር ያጠናቀቀው ጊዮኬሬስ ነው። ከጊዮኬሬስ በመቀጠል ሮናልዶ ነው በ8 ግቦች የዚህ ውድድር ሁለተኛ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ የቻለውና በዘንድሮ የውድድር ዓመት በኔሽን ሊግ ከክሮሺያ ጋር አስቆጠረ፣ ከፖላንድ ጋር አስቆጠረ፣ ከዴንማርክ ጋር በሰሚ ፋይናል ያለፈው ረቡዕ ጀርመን ላይ ማስቆጠር ቻለ። አሁን እንደገና በምሽቱ ጨዋታ ክርስቲያኖ ሮናልዶ ፖርቱጋልን አቻ ያደረገች ወደ ተጨማሪ ደቂቃ የወሰደች በተጨማሪም በመለያ ምት እንግዲህ ፖርቱጋል ያለውን እድል ተጠቅሞ እንዲያሸንፍ ወደ ጨዋታው የመለሰችዋን ያቻነቷን ግብ ነው በ40 ዓመቱ ማስቆጠር የቻለውና ምን አይነት አስደናቂ ምሽት ለሮናልዶ እንደነበር ያየንበትም የምሽቱ ጨዋታ ነው። ነገር ግን ሮናልዶ 30 ዓመቱ ከሞላ በኋላ ለፖርቱጋል ብሔራዊ ቡድን የነበረው ተጽዕኖና ከ30 ዓመት በፊት 30 ዓመቱ ከመሙላቱ በፊት ያለው ሮናልዶ የተለየ ነው። ይሄ ተጫዋች እድሜው በገፋ ቁጥር ያለው አቅም ያለው ብቃት እየጎላ ከፍ እያለ ነው የመጣው ቁጥሮች እንደሚያሳዩት ከሆነ። ምክንያቱም 30 ዓመት ከሞላው በኋላ ሮናልዶ 86 ኢንተርናሽናል ግቦችን ለፖርቱጋል ብሔራዊ ቡድን ማስቆጠር ችሏል። 86 ግብ ከ30 ዓመቱ በኋላ ማለት ያለፉትን 10 ዓመት ሮናልዶ 86 ግብ ነው ማስቆጠር የቻለው ለፖርቱጋል ብሔራዊ ቡድን ብቻ። 15 አሲስቶችን ሲያደርግ 3 ሜጀር ትሮፊዎችን ማሳካት ችሏል ከፖርቱጋል ጋር እንደምታውቁት ዩሮ 2016ን ከዛም በኋላ በ2019 ለመጀመሪያ ጊዜ በአዲሱ ፎርማት ኔሽን ሊግን አሁንም በተመሳሳይ የዘንድሮውን የኔሽን ሊግ ዋንጫ ማሳካት ችሏልና ልዩ ምሽት ነበር ለክርስቲያኖ ሮናልዶና አዲስ ታሪክ መጻፍ የቻለበት የምሽቱ አስደናቂ ብቃት የታየበት ነው። እንግዲህ በ40 ዓመቱ አንድ ተጫዋች በፈለገ የውድድሩ ይዘት ትኩረት ሊሰጠው ይችላል ላይሰጠውም ይችላል። የኢንተርናሽናል ፍሬንድሊ ጌሞችን በጥሩ ስፖንሰርና በጥሩ ገቢ ዩኤፋ ለመቀየር አስቦ ያመጣው ውድድር ሊሆን ይችላል። ግን የውድድሩ ይዘት ከፍታ ዝቅታ አይደለም። በእለቱ የነበረው የፖርቱጋል ተጋጣሚ በአሁን ሰዓት የዓለማችን ምርጡ ቡድን ምክንያቱም ከኳታር ዓለም ዋንጫ በኋላ ከአርጀንቲና ብሔራዊ ቡድን በኋላ ያየነው ምርጡ ብሔራዊ ቡድን የስፔን ነው። በዩኤፋ በዩሮ 2024 ምን አይነት አስደናቂ ቡድን እንደነበር አይተናል። የስብስቡን የስፔን ብሔራዊ ቡድን ያለውን አቅም ስንመለከትና ከፖርቱጋል ጋር ሲነጻጸር በተለይ ዴላፎንቴ ይሄን ስብስብ በዋና ስብስብ ውስጥ ያገኙት እንጂ ከ21 ዓመት ከ23 ዓመት በታች ሲያሰለጥኑ አብረው በጋራ ተዋህደው የመጣ ስብስብ ነው። ካራክተሩ ተመሳሳይ ነው። ይሄ ተያያዥነት ያለው ትውልድ ነው። የፖርቱጋል ብሔራዊ ቡድን ግን ከሳንቶስ በኋላ ሌላ መልክ ሌላ አዲስ አጫወት ወደ ፖሴሽናል እግር ኳስ ለመቀየር የሚያስብ ነገር ግን የፖሴሽን እግር ኳስ ባህሪ የሌለው ቡድን በሮቤርቶ ማርቲኔዝ ያየን ያለው። ስለዚህ የጨዋታው ሚዛን ትኩረትም የተሰጠው የስፔን ወቅታዊ ብቃትን ታሳቢ ባደረገ መልኩ በዚህ ሁኔታ እንግዲህ ሮናልዶ በ40 ዓመቱ ከፍ ብሎ መታየቱ የሚያስደንቅ ነው። ምናልባት በ31 በ29 ምናምን ዓመቱ ላይ ቢሆን ብዙ ላያስገርም ይችላል ፕራይም ታይሙ ስለነበር 2 ዓመት ተኩል ነው ከትላልቅ
ውድድሮች ርቆ በሳውዲ ፕሮ ሊግ የሚገኘው። ነገር ግን አሁንም ሮናልዶ ድል እንደተጠማ ነው። በ40 ዓመቱም ብታዩ የሮናልዶ ካራክተር ይሄ ነው። ወደኋላ መለስ ብላችሁ በ25 በ24 ዓመቱ ላይ እያለም የሚያሳየው ፍላጎት ተመሳሳይ ነው። 30 ዓመቱ 32 ዓመቱ ላይ ብትመለከቱ ሽንፈት የሚባል ነገር የማይፈልግ ሁሌም ድልን የተራበ ልዩ ፕሮፌሽናል እንደሆነ በድጋሚ ያየንበት ነው። በተለይ ለእግር ኳስ ተጫዋቾች ሁሌም አራያ መሆን የሚችል ፕሮፌሽናሊዝምን በአግባቡ ከዓመት ዓመት የሚያሳይ። ምክንያቱም አንድ እግር ኳስ ተጫዋች ራሱን ጠብቆ ለምን ያክል ጊዜ ቡድኑን ወይም የሚጫወትበትን ክለብ ሀገሩን ማገልገል እንደሚችል እንደ ሮናልዶ ሌላ ምሳሌ ያለ አይመስለኝም። በዓለም እግር ኳስ ውስጥ በየጊዜው ራሱን ለትላልቅ ውድድር ዝግጁ ማድረግ። እንደምታውቁት ፕሮፌሽናል በተለይ ዘመናዊ እግር ኳስ ከ34 ከ35 ዓመት በኋላ ብዙም አይፈልግም። ይሄ ከፕሬሲንግ እና ኢንቴንሲቲ አይደንቲቲ ጋር ተያይዞ እድሜያቸው የገፉ ተጫዋቾችን ብዙም አይፈልግም። በተለይ የአምስቱ ትላልቅ ሊጎች ውጥረት፣ ተደራራቢ ጨዋታ፣ አሁን ዓለም የሚፈልገው አካል ብቃት፣ ፍጥነት፣ ጉልበት ሲታይ የሮናልዶን አይነት ፕሮፌሽናሊዝምን ብዙም አይፈልግም። እድሜ ነገር ግን ለነዛ ተጫዋቾች ብዙ ምሳሌ መሆን የሚችል ተጫዋች ነው። በዚህ እድሜው እንደዚህ መጫወቱ እስከ 88 ደቂቃ ድረስ በ40 ዓመቱ ፋይናል ሰርድ ላይ ፕረስ ለማድረግ እንኳን ሲሞክር የሚጠቀመው ኢነርጂና ፍጥነት የሚያስገርም ነው በሜዳ ውስጥና ለዚህ ተጫዋች ሌላ ታሪካዊ ምሽት ነበር። የጨዋታው ኮከብ ስለተባለው ደግሞ ኑኖ ሜንዴዝ ስቲናስ 120 ደቂቃ ውስጥ 80 ተቾች፣ 70 የተሳኩ ፓሶች፣ ከ5 ድሪብል ሞክሮ 4ቱን ማሳካት የቻለ ከ10 ግራውንድ ዱዌልስ ውስጥ 8ቱን በማሸነፍ 3 ኢንተርሰፕሽኖች፣ 3 ታክል፣ የተሳካ ፋይናል ሰርድ ፔኔትሬሽን እና ፓስ ማድረግ የቻለ ብቸኛ ተጫዋች ሆኖ አጠናቋል። ከየማል ጋር ከ5-5 ተገናኙ፣ 5ቱንም የማልን አሸነፈ። ከመሐመድ ሳላህ ጋር 8 ጊዜ ተገናኘ፣ 8ቱንም አሸነፈ። ከቡካዮ ሳካ ጋር 7 ጊዜ ተገናኘ፣ 7ቱንም አሸነፈ። ሶስቱም ተጫዋቾች ባላቸው አቅም፣ ባላቸው ኳሊቲ፣ ባላቸው ወቅታዊ ብቃት ከመዘነን የእያንዳንዱ ተጫዋች ኳሊቲና ስታንዳርድ የተለያየ ነው። የሳላ ብስለት አሁን በዚህ ወቅት በዛ ፖዚሽን ላይ እንደ ሳላ ምክንያቱም የዓለማችን ትልቁ ሊግ ፕሪሚየር ሊግ ነው። በፕሪሚየር ሊግ ኮከብ ጎል አግቢ፣ ኮከብ አሲስት ተጫዋች የሆነውን በሁለት ጨዋታዎች በሁለት የተለያየ ጨዋታ በፓርክ ዲ ፍራንስም በአንፊልድ 210 ደቂቃ በበቂ ሁኔታ ማርክ ማድረግ የቻለ፣ በተመሳሳይ በሁለት ጨዋታ በ180 ደቂቃ ቡካዮ ሳካንም በተመሳሳይ መንገድ ማርክ ማድረግ የቻለ፣ አሁን ደግሞ ለወደፊት የዓለምን እግር ኳስ ይቆጣጠራል ተብሎ ከወዲሁ ሙገሳ እንደውም የዘንድሮን ባለንዶር ከዴምቤሌ ለሱ ይገባዋል እያሉ የስፔን ሚዲያ እየጻፈ ያለውን ተጫዋች ነው። እንግዲህ ላሚን ያማልም በጨዋታው በተለምዶ አጥፍቶ ታመሸ እንደሚባለው ያማልን ከጨዋታው ውጪ ነው ያደረገው። ምቾት አልተሰማው። የስፔን የታክቲክ ክፍተት እንዳለ ሆኖ ግን የኑኖ ሜንዴዝ የማርኪንግ ብልሃት ይሄ እንደ ሌሎች ፉልባኮች አግሬሲቭ ሆኖ ወይ በፋውል ወይ አደገኛ ፋውል በመስራት አይደለም፣ ከኳስ ጋር ባለው ቴክኒክ ከዞኑ ውጪ ምቾት ባለመስጠት ከዞኑ ውጪ እንዲሆን ፖሴሽኖችን እንዲስት በአንድ ለአንድ ግንኙነት ቶሎ ኳሶችን በመንጠቅና ኢንተርሰፕት በማድረግ ምናልባት በዘንድሮ የውድድር ዓመት ባየነው በአጠቃላይ የኑኖ ሜንዴዝን ብቃት ብንለካ 5 ዋንጫዎችን አሳክቷል። 4ቱን ዋንጫ ከፓሪስ ሴን ጀርሜን ጋር፣ 1 ከፖርቱጋል ጋር በምሽቱ። ይሄ ተጫዋች በእያንዳንዱ የክለብ የብሔራዊ ቡድን ስኬት ላይ ቀጥተኛ ተሳትፎ ተጽዕኖ ከፍ ብሏል። በሁለቱም ግቦች ላይ የሱ አስተዋጽኦ አለበት። የመጀመሪያውን ሲያስቆጥር ለሁለተኛው ግብ መቆጠር መነሻ ነበር በማጥቃቱ እንቅስቃሴ እና ኑኖ ሜንዴዝ ባላንስ አርጎ የሚያጠቃ፣ ባላንስ አርጎ የሚከላከል፣
ፖሴሽኖችን የማይስት ኦቨርላፕ የሚያደርግባቸውን ደቂቃዎችን ታይሚንጎችን የሚያቅ ብስለቱ የሚያስገርም ነው። ይሄ ተጫዋች እንደምታውቁት በፓሪስ ሴን ጀርሜን ህይወት በቀላሉ አይደለም የጀመረው። ገና በፈረመ በ3ኛ ነው በ4ኛው ወሩ ጠንካራውን የኤሲኤል ጉዳት አስተናገደ። ከዛ ጉዳት ከተመለሰ በኋላ ከአሰልጣኝ በጊዜው ከሞሪሲዮ ፖቼቲኖ ጋር አለመግባባት ውስጥ ገባ። ከዛም በኋላ በመጡ አሰልጣኞች ደስተኛ ነበር። በሉዊስ ኤንሪኬ ነው ነፍስ ዘርቶ እንደውም በቅርቡ እንደምታስታውሱት ኮንትራት ላለመፈረም በነፃ የዝውውር ሂሳብ ወይም የ1 ዓመት የኮንትራት ማፍረሻ ተከፍሎ ወደ ትልቅ ክለብ ይዘዋወራል፣ ሌላኛው ወደ ትልቅ ሊግ ይሄዳል ሲባል የነበረ ተጫዋች ነው። ከሉዊስ ኤንሪኬ ጋር በፓሪስ ሴን ጀርሜን ያሳየውን ኑኖ ሜንዴዝን ምናልባት የዚህ ቻናል አድማጮች በስፋት በተደጋጋሚ ስለ ኑኖ ሜንዴዝ ስለምናነሳ አዲስ አይሆንባችሁም። ስለዚህ ተጫዋች ኳሊቲና እያንዳንዱን ኳስ እንዴት እንደሚጠቀም በተለይ በማጥቃቱ በኩል ያለው ኢነርጂ፣ ፍጥነት፣ የውሳኔው አቅም ፓሪስ ሴን ጀርሜን በልዩነት በዘንድሮ የውድድር ዓመት ስኬታማ ከሆነባቸው ምክንያቶች መካከል አገልግሎታቸው የማይቋረጡ 2 ምርጥ ወርልድ ክላስ ፉልባክ ስላለው አንደኛው ኑኖ ሜንዴዝ፣ አንደኛው አሽረፍ ሀኪሚ ድካም አልባ የማጥቃት እንቅስቃሴ ሃይ ፕሬስ የሚያደርግ ፉልባክ በግሌ በቅርብ ዓመት ውስጥ ምናልባት ትሬንት አሌክሳንደር አርኖልድን ልናነሳ እንችላለን። አልፎ ጋር ዳኒ ካርቫሃልን ልናይ እንችላለን። እጅግ በተለየ ሁኔታ ለሃይ ፕሬስ የሚመች ፉልባክ በዘመናዊ እግር ኳስ ውስጥ በተለይ ያለፉትን 4-5 ዓመት ያየን አይመስለኝም በግሌ። ምናልባት ያያችሁት ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ሀኪሚና ኑኖ ሜንዴዝ በተለይ ኑኖ ሜንዴዝ ምክንያቱም ሀኪሚ በምሽቱ ጨዋታ በየትኛው መንገድ ተጽዕኖ ስለሌለ ማንሳቱ አያስፈልግም። የኑኖ ሜንዴዝን ሃይ ፕሬስ ካያችሁ ፋይናል ሰርድ ፕሬስ የሚያደርግ ነው። ፋይናል ሰርድ ላይ ዱዌሎችን የሚያሸንፍ ነው። ፋይናል ሰርድ በተለይ ፔኔትሬት አድርጎ ከኳስ ጋር ሲገባ የሚፈጥራቸው አደጋዎች እና ከፊት መስመር ከሚጫወተው ጓደኛው ጋር ቴክኒካሊ ተግባብቶ ኦቨርላፕ የሚያደርግበት መሀል ለመሀል አንዳንዴ ዲያጎናል የሚያጠቃቸው ኳሶችን ስንመለከት በዚህም ወቅት ምናልባት በዓለማችን ውስጥ ከሚገኙ ፉልባኮች ሁሉ በሁለቱም ፉልባክ ምርጡ የግራው ተመላላሽ ኑኖ ሜንዴዝ ነው። አሁን በዚህን ሰዓት እንደ ኑኖ ሜንዴዝ አስተማማኝ የግራ ፉልባክ ያለ አይመስለኝም። ምርጥ በቴክኒክም በታክቲክም የተዋጣለት ፉልባክ መሆኑን በምሽቱ ጨዋታ አይተናል። ስለ ሮቤርቶ ማርቲኔዝ ታክቲክ እስቲ እናንሳ። ይሄ ቡድን ፔኔትሬሽን ይጎለዋል ተብሎ በብዛት ይታማል። ፔኔትሬሽን እንዲጎለው ደግሞ ምክንያት የሆነው ቡድኑ በአማካይ ስፍራ ላይ የሚጠቀመው ታይት ይሄ በደብል ፒቮት ለመጠቀም ነገር ግን ደብል ፒቮት ላይ የሚያደርጋቸው ተጫዋቾች ተመሳሳይነት ያላቸው ወይም ለአንዱ ነፃነት የማያጎላ ውጥረት የበዛበት አማካይ ማለት በአንድ ኳስ ላይ ተመሳሳይ ፖዚሽን ላይ 2 አማካዮች ሊገኙ ይችላሉ። ይባስ ብሎ እንግዲህ በምሽቱ ጨዋታ እንደ ሰሚ ፋይናሉ ጆዋ ኔቬስን ቀኝ ፉልባክ አድርጎ ነው የጀመረውና ሁለቱ ኮሊደሮች ለስፔን ብሔራዊ ቡድን ከረብ በፊት ምቹ ነበሩ። በኑኖ ሜንዴዝ በኩል የነበረው ጥንካሬ የማል እንዳይጎላ ምክንያት ነበር። ነገር ግን በኒኮ ዊሊያምስ በኩል በተደጋጋሚ ጆዋ ኔቬስ ላይ ጫና ሲያደርግ ነበር። ምክንያቱም የጆዋ ኔቬስ የፊልድ መስመር አጋዥ ወይም ተመልሶ እንዲያግዘው ወይም በማጥቃቱ በኩል የተሰለፈው ተጫዋች ኮንሲሳው የመከላከል ሬቱ ዝቅተኛ ነው። የግራውን 8 ቁጥር ደግሞ ይዞ የተሰለፈው በርናንዶ ሲልቫ ነው። ስለዚህ ያ ዲፓርትመንት በጣም ሳስቶ ነበር፣ ባላንስ አልነበረም። የስፔን ብሔራዊ ቡድን ከቀኝ ላይ ከግራ ላይ በሚነሱ ኳሶች በተደጋጋሚ አደጋ ሲፈጥር በኒኮ ዊሊያምስ በኩል ተመልክተናል። ከረፍት በኋላ እነዛ አደጋዎች የቀነሱት በተፈጥሯዊ ተጫዋች ፖዚሽኑን ከቨር ሲያደርግ ባላንስ ሆነ ቡድኑ። ነገር ግን በአማካይ ስፍራ ላይ ተመሳሳይ አይነት ለውጥ ተመሳሳይ አይነት ተጫዋቾችን ማጣመር የተለመደ ባህሪ ሆኗል ፖርቱጋል ብሔራዊ ቡድን ውስጥ። አሁን ፖርቱጋልን እንደ ቡድን ከተመለከትን
ሙሉ ስኳዱን ላየ የትኛውንም ውድድር በኢንተርናሽናል ጨዋታ የማሸነፍ አቅም ልክ እንደ ፈረንሳይ አዲስ ትውልድ ቅንጅት የሚያስፈልገው ማለት የአሰልጣኝ ቅመም ሊጨመር የሚገባ እንጂ አስተማማኝ ትውልድ አላቸው ሁለቱ ብሔራዊ ቡድኖች ግን በሚሰለጥኗቸው አሰልጣኞች ምክንያት የተገደበና ይሄ የማያድግ ታክቲክ ተመሳሳይነት ያለው ከዚህ ቀደም ኤቨርተን ቤትም የምናቀው ሮቤርቶ ማርቲኔዝ ዊገንም ቤልጂየም ብሔራዊ ቡድን ያን የመሰለ ወርቃማ ትውልድ አንድ ስቴፕ ፈቀቅ ለማድረግ የተቸገረ አሰልጣኝ በአምስቱ ትላልቅ ሊጎች በአጠቃላይ የሚጫወቱ ክላሳቸው ከፍ ያለ በአሸናፊነት በሻምፒየንስ ሊግ በትላልቅ ውድድሮች ከትላልቅ አሰልጣኞች ጋር ስኬታማ የሆኑ ተጫዋቾች በዚህ ደረጃ በታክቲክ ተገድበው ወይም ከነጻነታቸው ጋር አይደለም ወይም ከቡድኑ ፍሪ ፍሎ እንቅስቃሴ ጋር አይደለም ተመሳሳይነት ያለው አጫወትና የተቆራረጠ ፓስ ብሩኖ ፈርናንዴዝ በደካሙ ማንቸስተር ዩናይትድ የሚፈጥረውን ተጽዕኖ ተመልከቱ ፖርቱጋል ብሔራዊ ቡድን አሁን በምሽቱ የብሩኖ ሚና ካሜራው የቆመ ኳስ ሲመታ ወይም አንዳንድ ኳሶች ላይ የተለየ ፓስ አልፎ አልፎ ሲያደርግ ካልሆነ በቀር ብሩኖ በምሽቱ ጨዋታው ሚናው እንዴት ነበር ግልጽ ያልሆነ ሚና እንደውም ትንሽ የሚሻለው ቪቲኛ አማካይ ስፍራ ላይ ቢልድ አፑን ሲመራ የተወሰነ የፓሪስ ሴን ጀርሜን አይነት መልክ አለው ግን ወዲያው ፋይናል ሰርድ ላይ የሚባላሽ ኳስ እና የሮቤርቶ ማርቲኔዝ ብቃትና የብሔራዊ ቡድኑ አቅም ተመጣጣኝ ሆነ አይመስለኝም በግሌ በጣም የኳሊቲ ልዩነት አለ ይሄን ብሔራዊ ቡድን በተሻለ ደረጃ ማኔጅ አድርጎ አሁን ለፖሴሽን ቤዝድ የሚሆን አሰልጣኝ ተብሎ ታሰቦ የመጣ አሰልጣኝ ነው ግን በዚህ ደረጃ የፖዚሽን ቡድን አይመስልም 37% ነው የኳስ ቁጥጥሩ ብልጫ ግን በቡድን ውስጥ በርናንዶ ሲልቫ ብሩኖ ፈርናንዴዝ ጆአው ኔቬስ ቪቲኛ አሉ አራቱም ተጫዋቾች ለፖዚሽን ቡድን ከሚፈልገው በላይ ምቹ ተጫዋቾች ናቸው እነዚህን አራት አማካይ የያዘ ብሔራዊ ቡድን 63% እንዴት በኳስ ቁጥጥር ይበለጣል ያውም በዙቢሜንዲ በፋቢያን ሩይዝ እና በፔድሪ የሚመራ አማካይ ስፍራ ምንም አይነት የነጣቂ ባህሪ በሌላቸው ላይ አሁን ሚድ ብሎክ ለማድረግ ቡድኑ ይጥራል ነገር ግን ሃይ ፕሬስ ለማድረግ እንዴት ጎዶሎ እንደሚሆን በቀላል ትራንዚሽን ወደ ፋይናል ሰርድ የስፔን ብሔራዊ ቡድን ይገባ ነበር ግን ሶሊድ የነበረው የፖርቱጋል ብሔራዊ ቡድን የተከላካይ ክፍል በርከት ያሉ ኳሶችን ሲያጨናግፉ ክሊር ሲያደርጉ በማን ማርኪንግ በኩል በተለይ ሩበን ዲያዝ እና ኑኖ ሜንዴዝ በጥሩ ሁኔታ ሶሊድ ስለነበሩ ስፔንን መመከት ችሏል ይሄ የኳሊቲ ልዩነት እንጂ ያሰልጣኙ ነጥሮ የወጣ ትልቅ የታክቲክ ብላት በግሌ አልተመለከትኩም በምሽቱ ጨዋታና የቤልጂየም ዕጣ ፖርቱጋል እንዳይደርሳት የግል ስጋት አለ አንዳንድ ውሳኔዎቹ ፍጹም እኔ አሁን በአምስቱ ትላልቅ ሊግ አይደለም በሳውዲ ፕሮ ሊግ የሚጫወት ሩበን ኔቫስ ተቀይሮ የሚገቡበት ያለፈው ጨዋታ ቋሚ የሚሆኑበት የአማካይ ስፍራ እነ ጆአው ኔቬስ ተገቢውን ተፈጥሯዊ ፖዚሽናቸውን ሳይዙ ወደ ቀኝ ፉልባክ እየወጡ ይሄ ታክቲካል ዳይሜንሽን ሳይሆን አሰልጣኝ ውስጥ ያለውን እምቅ አቅም ምን ያክል እነዚህን ይሄን ስኳድ ማኔጅ ለማድረግ መቸገሩን ነው በግሌ የተመለከትኩትና እንደ ብሔራዊ ቡድን ካየል ለፖርቱጋል ብሔራዊ ቡድን ስጋት አለ በሮቤርቶ ማርቲኔዝ ውስጥ ይሄ ቡድን ይሄ ትውልድ ይሄ አስገራሚ አዲስ ጄነሬሽን ብዙ መብላላት የማይፈልግ ምክንያቱም አብዛኛው ተጫዋች እና ሮናልዶን ከዚህ ስብስብ ውስጥ እስቲ አውጥታችሁ ተመልከቱ አብዛኛው ተጫዋች ፕራይም ታይሙ ላይ ነው የሚገኘው ሩበን ዲያዝን ተመልከቱ 28 አመቱ ነው ጎንካልቮ ኢናሲዮ በአምስቱ ትላልቅ ሊግ የሚፈለግ ምርጡ ሴንተር ባክ ነው ኑኖ ሜንዴዝ እንግዲህ ወርልድ ክላስ ተጫዋች መሆኑን 24-25 ይመሰክራል በቀኝ ፉልባክ በኩል ያላቸውን አማራጭ ስትመለከቱ አብዛኛው ተጫዋች በፕራይም ታይሙ ላይ ነው የሚገኘው ጆአው ኔቬስ ቪቲኛ ብሩኖ ፈርናንዴዝ በርናንዶ ሲልቫን ሌሎች አማካዮች ያሉበትን የኳሊቲ ደረጃ ከፊት መስመር በኩል እነ ፔድሮ ኔቶ ኮንሲሳኦ ትሪንካኦ ራፋኤል ሊያኦ ጆታን ፊሊክስን
በርካታ አማራጮች አሏቸው። እነዛን ተጫዋቾች ብትመለከቱ ከድሜ እንኳን ይሄ ብሔራዊ ቡድን በርካታ ስኬቶችን ማሳካት ያለበት ፕራይም ታይሙ ላይ የሚገኝ ብሔራዊ ቡድን እና ምናልባት የስብስቡ ጥራትና አቅም ከአሰልጣኙ ኳሊቲ ጋር የተመጣጠነ አይመስለኝም በግሌ ስመለከትና ሮቤርቶ ማርቲኔዝ ለዚህ ምርጥ ጄኔሬሽን የሚመጥን አሰልጣኝ ይሆናል ብዬ በግሌ አላስብም። እንደውም በተሻለ ታክቲሻን ይሄ ብሔራዊ ቡድን መሰልጠን ካለበት የነ ሩበን አሞሪም ታክቲክ ሳይሻል አይቀር። ምክንያቱም በዞናል አጫወት ተጫዋቾች ኳሊቲዎች የተጫዋቾች አቅም አውጥቶ እንዲያሳዩ ቢያንስ ፍሪደም አለው የሩበን አሞሪም አጫወት። ቢያንስ ፋይናል ሰርድ ላይ የማጥቃት እንቅስቃሴ ቡድኑ ባላቸው ተጫዋቾች አቅም እንዲጠቀም ነፃነት ይሰጣል። አሁን የፔድሮ ኔቶ አይነት ኳሊቲ እዚህ ስብስብ ውስጥ ኖሮ ሮናልዶ በዛ ሁሉ ደቂቃ ውስጥ ያችን ኳስ ብቻ አግኝቶ ማስቆጠር የለበትም። የኔቶ አይነት ተጫዋች ዳር ላይ ቆሞ እነ ኮንሲሳው እነዛ ቴክኒካል ተጫዋቾች ተጽዕኖ ለመፍጠር በዚህ ደረጃ ከተገደቡ የአሰልጣኙ አጫወት መንገድ እንጂ የተጫዋቾቹ አቅም ግልጽ ነው። ምክንያቱም ኳስ ሲይዙ ድሪብላቸው የመጀመሪያ ተች ፓሳቸው ምን ያክል ስታንዳርድ እንደሆነ እየተመለከተ ነው። ስለዚህ ፖርቱጋል የኔሽን ሊግን ዋንጫ ታሳካ እንጂ የአሰልጣኙ አቅም ከዚህ ብሔራዊ ቡድን ስታንዳርድና ጥራት ጋር ስንመለከት ተመጣጣኝ አይመስለኝም። ነገር ግን የማርቲን ዙቢመንዲ 104 የተሳኩ ፓሶች ከ111 ተቾች ውስጥ እነዚህ ሁሉ ፓስ ሲሳኩ በቀላሉ በፖርቱጋልን የአማካይ ስፍራ ስፔን ስትበልጥ ጉልበት፣ ፍጥነት፣ አካል ብቃት ስፔን ብሔራዊ ቡድን ውስጥ ምንም አንድም እንዲህ አይነት ባህሪ አልተመለከትንም። ግን የቴክኒክ አቅማቸው ከፍ ስላለ እነዚህ ተጫዋቾች በመናበብ ነው የሚጫወቱት። ፕሬስ ሲያደርጉ ስፔስን ስለሚዘጉ ፖርቱጋሎች ቶሎ ኳስን ያበላሻሉ፣ ቶሎ ፖዚሽኖችን ይስታሉ። በቀላሉ ስፔን ጨዋታውን ይጀምራል። በተለይ ከረፍት በፊት እና በተጨማሪ 30 ደቂቃ የተመለከትነው የስፔን ብሔራዊ ቡድን የተሻለ ሆኖ ያየንበት ደቂቃዎች ግን የዴላሬንቴስ ታክቲክ በግሌ በተረዳውት በምሽቱ ጨዋታ ሁለቱን ኮሊደሮችን ብሎክ ለማድረግ ከረፍት በኋላ በደንብ ታይት ሲያደርጉት ፖርቱጋሎች መሃል ለመሃል ለመጠቀም የተደረገው ለውጥ ቢያንስ ሽግሽግ ቢኖረው ዋነኝነት ደግሞ ሽግሽጉን የጠበቅነው የነበረው ፔድሪን ከ10 ቁጥር ወደ 8 ቁጥር ይመልሳሉ የሚል የግል ተስፋ ነበረኝ በጨዋታው። ስፔን በተለይ ከረፍት በኋላ በዲያመንድ ቅርጽ ፕሬስ ለማድረግ የስፔን አማካይ ፖርቱጋል የተሻለ ነበርና ፔድሪ ወደ አማካይ ስፍራ ቢገባና ኢስኮ አንድ ስቴፕ ወደፊት በ10 ቁጥር ቦታ ቢጫወት የማል የተቸገረበትን ኒኮ ዊሊያምስ ከረፍት በኋላ ሴሜዶ ከገባ በኋላ የተቸገረበትን የቨርቲካሊቲ የማጥቃትን እንቅስቃሴ መሃል ለመሃል ፔኔትሬት ለማድረግ ይቀላቸው ነበር። ምክንያቱም ፔድሪ የተሻለ ተጫዋች ሆኖ የነበረው እስካሁን ድረስ ባየነው በዘንድሮ ውድድር ዓመት በባርሳ ከዲዮንግ ጋር በ8 ቁጥር ቦታ ሲጫወት ነው። በርግጥ ልክ ነው የስፔን ብሔራዊ ቡድን ላይ ፔድሪ የሚጫወተው በ10 ቁጥር ቦታ ነው። እሱንም በዩሮ 2024 አይተናል። ነገር ግን በዩሮ 2024 ለየት የሚያደርገው የቡድኑ ሚዛን ጠባቂ በዲፌንሲቭም በአታኪንግም በሁሉም ረገድ የተዋጣለት ሮድሪ ነው የነበረው። ከቨሩ ቀላል የሚባል አይደለም። እያንዳንዱ ፓስ ሲኩዌንስ በተጠና ሁኔታ የሚሄድ ነው። አሁን ግን ከቨሩ ከፓስ ጋር ብቻ ነው። አካላዊም የአንድ ለአንድ ግንኙነት የማሸነፍ ሬቱም እንደ 6 ቁጥር ቦታ ተጫዋች ሳይሆን እንደነ ዛቪ አሎንሶ እንደነ ጃቪ አይነት ካራክተር ያለው ዙቢመንዲ ነው ያለው። ይሄ ማለት የቡድኑን ሚዛን በመጠበቅ ነው። ከኳስ ውጪ ባሉ ጉዳዮች ቡድኑ ሊጋለጥ ይችላል። ሮድሪ ግን ሲኖር ከኳስ ውጪም ተጋላጭ መሆኑ አቅም ቡድኑ በጣም አነስተኛ ነው። ከቨሩ የተዋጣለት የ6 ቁጥር
ተጫዋች ስለሆነ ስለዚህ የነ ፔድሪ ነፃነት ማግኘት ብዙም የሚያስገርም አይደለም ሮድሪ ሲኖር ስለዚህ የፔድሪ 10 ቁጥር ቦታ ላይ ሚናው ጥሩ መሆን በስፔን ብሔራዊ ቡድን ያኔ የሮድሪ 6 ቁጥር ቦታ ላይ መኖር ነገር ግን ከዙቢሜንዲ ጋር አጠገብ ለአጠገብ ቢጫወቱ ቴክኒካሊ ሁለቱ ተጫዋቾች የትኛውንም አማካይ በፓስ በኩል የመብለጥ አቅማቸው ከፍ ያለ በተለይ ለትራንዚሽን ኳሶች አመቺ ፖዚሽን የሚይዘው ኢስኮ የቡድኑ አካል ከሆነ ወደ ሜዳ ከገባ የሁለቱ ስሩ ፓሶች እንዴት ፖርቱጋልን ሊገል እንደሚችል ይታወቃልና ዊንጉ ብሎክ ሲደረግ የስፔን ብሔራዊ ቡድን በቀጥታ የክሮስና አየር ላይ ኳስ ጀመረ ሞራታን አስገብቶ ያውም ሪናቶ ቬጋና ከሪናቶ ቬጋ በፊት ጎንካልቮ ኢናሲዮና ሩቢን ዲያዝ ከዛም በኋላ ሪናቶ ቬጋና ሩቢን ዲያዝ የቆሙበት የተከላካይ ክፍል በአየር ላይ ኳስ ለማስከፈት ስፔኖች ጥረት ጀመሩ የሌለባቸው ባህሪ ይሄ ደግሞ ለፖርቱጋሎች የተሻለ መከላከል ስትራክቸር እንዲይዙ ምቾት የፈጠረ ነበር ለዛ ነው ጨዋታው ላይ አስደንጋጭ ተደጋጋሚ ወይም ቀጣይነት ያለውን ማጥቃት እንቅስቃሴ ሳንመለከት እንግዲህ የክርስቲያኖ ሮናልዶ ፖርቱጋል የሮቤርቶ ማርቲኔዝን ስራ አትርፎ ሮናልዶ እንግዲህ ታሪክ ሰርቶ የማል በፍጻሜ ያዝኖ አንጋፋው የምንጊዜው ምርጡ ተጫዋች ከሊዮኔል ሜሲ ጋር አብሮ በመሆን በዓለም ላይ ታሪክ መስራት የቻለው ሮናልዶ አብሮ በመሆን ስላችሁ እንግዲህ በተቀናቃኝነት የሁለቱ ፉክክር ዓለም የማይረሳው የምንጊዜው ምርጡ ምናልባት በሌሎች ተጫዋቾች ዘንድ እንዲህ አይነት ፉክክር ልናይ እንችላለን ብዬ አልጠብቅም 10 ዓመት በላይ በተመሳሳይ ብቃት በተመሳሳይ አሸናፊነት ከብሔራዊ ቡድን እስከ ክለብ ድረስ በስኬት የታጀበ የሁለቱ ክላስ የፕላኔታችን ምርጥ ሁለት ተጫዋቾች እንግዲህ ሮናልዶ በድጋሚ መደርደሪያው ላይ ሌላ ዋንጫ በኔሽን ሊግ አካቶ ታሪክ ሰርቶ ፖርቱጋልን ለሁለተኛ ጊዜ የኔሽን ሊግ ዋንጫ አሸናፊ እንድትሆን ያስቻለችዋን የምሽቱን ጨዋታ በዚህ መንገድ ተመለከትን ፕሮግራማችንን ላይክ አድርጉ ላይካችሁ በእጅጉ ይጠቅመናል ተደራሽነታችንን ከፍ ያደርጋል ላይክ አድርጉ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ ይሆናችሁ የደወል ምልክቷን መጫናችሁ እንዳትረሱ ፕሮግራም በመንለቅበት ሰዓት በቀጥታ ይደርሳችኋል እንዲሁም ይሄንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁ ያስፈልገናል በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው አዳዲስ መረጃዎች በዝውውር በኩል የተጫዋቾች መረጃ ካለ ይዘንላችሁ ምን መጣ ይሆናል ለአሁኑ የኢትዮጵያ የጥሎ ማለፍ ዋንጫ ትናንት ከሰዓት 9 ሰዓት የተደረገውን አባ በሰፊ ደቂቃ ፕሮግራሙን ዳሶታል እሱን ወደኋላ መለስ ብላችሁ ያደመጣችሁ ያንንም ፕሮግራም ላይክ ሼር እንድታደርጉ ተደራሽነታችን እንድታሰፉ የአክብሮት ግብዣችን ነው ከዝውውር ጋር በተያያዘ በመንሰጠው መረጃ ላይ እያንዳንዱ መረጃ ውድ አድማጮች የምናገኛቸው የመረጃ ምንጮች እየጠቀስን ነው ከራሳችን ፈጥረን የምናመጣው የትኛውንም የዝውውር መረጃ የለም ባይሆን አንድ ነገር ከታዘባችሁ እኛ በዝውውር መረጃ ላይ በመንሰጣችሁ መረጃ አድማጮች በርካታ አድማጮች ካደመጣችሁ በኋላ ከአንድ ቀን ከሁለት ቀን በኋላ በሌሎች ሚዲያ ተመለከታላችሁ አሁን እያንዳንዱ ፕሮግራም አንድ ባንድ መጥቀስ እንችላለንና ያልተገባ መረጃ ለውድ አድማጮች ከ25000 በላይ ሰብስክራይብ አድርጎ ለሚያደምጥ አድማጭ ከራሳችን ፈጥረን የምንነግራችሁ መረጃ የለም ለምሳሌ የማርቲን ዙቢሜንዲን ዝውውር ሪያል ማድሪድ ለመጥለፍና ተጫዋቹ የማድሪድን ጥያቄ እየተጠባበቀ እንደሆነ ለናሽናል ሬዲዮ ለስፔን ገለጸ እዛው ባስክ ከተማ ለሚተላለፍ የሬዲዮ ጣቢያ ማለት በመላው ስፔን የሚተላለፍ ለስፔን የሬዲዮ ጣቢያ ገለጸ ተጫዋቹ የገለጸበት መንገድ ከሪቬሎ ያገኘነው መረጃ በአንድ ፕሮግራም ላይ ጠቁመናችሁ አለፍን ይሄን ያደረግነው ደግሞ ከ6 ከ7 ቀን በፊት ነው ዛሬ ላይ የዙቢሜንዲ ዝውውር ሊጠለፍ እንደሆነ በመላው ትላልቅ የሀገራችን ሚዲያ ሲዘገብ ተቀባይነት እንዳገኘ ወይም መረጃው እንደታመነ ተደርጎ
ተቀባይነት አገኘ። ነገር ግን ከቀናት በፊት ስንነግራችሁ የነበረው ዘገባ እንደነበር መዘንጋት የለባችሁ። ከዛም በኋላ ደግሞ ቻናላችን ላይ የመጡ አንዳንድ ስድቦችንም ያልተገቡ ቃላቶችንም ሲጠቀሙ ተመልክተናልና መረጃው ሲረጋገጥ ብቻ ተገቢ ነው ማለት አያስፈልግም። ያልተገባ መረጃ ይዘንላችሁ ስለማንመጣና አክብሮን ከፍተው ለሚያደምጡ አድማጮች ተጠንቅቀን ያልተረጋገጠ መረጃ አምጥተን አናካፍላችሁ። እንደውም እንደ አርስት አልተጠቀምንም። በውስጥ የአርሴናል ፕሮግራም ነበር የጠቀስንላችሁ እንዲህ አይነት ሩመርስ ከስፔን ሚዲያ እየወጣ እንደሆነ ነው። ስለዚህ በጊዜው አፕዴት የሆነው መረጃ ከስፔን ሚዲያ ያገኘነውን አጋርተናቸዋል። ነገር ግን አብዛኛው አርሴናል ደጋፊ ደስተኛ የሆነ አይመስለኝም በዛ ዘገባ። ግን አሁን ኮንፈርም ሲደረግ ያ መረጃ የሐሰት እንዳልሆነ ምናልባት አሁን በትላልቅ ሚዲያ ሲዘገብ ልታምኑ ትችላላችሁ ብዬ አስባለሁ። እና ይሄ ያልተገባ መረጃ አምጥተን አክብሮውን ከፍተው ለሚያደምጡ አድማጮች ወደ እናንተ አናቀርብምና የተሳሳተ መረጃ አይደለም ከዚህ ፔጅ የምታገኙት። ምናልባት ከሌሎች በተሻለ ፍጥነትና ጊዜውን የጠበቀ መረጃ ከዚህ ቻናል ከሌሎች በተሻለ ሁኔታ ልታገኙ ትችላላችሁ ብለን በድፍረት መናገር እንችላለን እንጂ የዘገየው ወይም ኮንፈርም ያልተደረገ መረጃ ወደ እናንተ በጭራሽ አናደርስም። የራሳችንን ሐሳብ ደግሞ በዝውውር መረጃ ላይ አንድም ቀን አካፍለን አናውቅም። ለዛ ነው የዝውውር ምንጮችንም ጭምር እየጠቀስን የምናወራው። እና ውድ አድማጮች በኮሜንት መስጫ ላይ አንዳንድ አድማጮች ከቅሬታ ጋር በተያያዘ በጻፉት አስተያየት ነው ይሄን ለማለት የፈለኩትና የዙቢሜንዲን ጉዳይ ትናንትና ሚረር እና ዴሊ ሜል ስለጻፉ ብቻ ሳይሆን የስፔን ሚዲያ ከቀናት በፊት ኢንተርቪውን አድምጠው የዙቢሜንዲን የዝውውር ሂደት አጋርተዋል። ከዛም በኋላ በትናንትናው የፊት ገጹ ላይ በትልቁ ማድሪድ ዝውውሩን ለማነቅ ጥረት ጀምሯል የሚለው ሲነበብ አይዙ ለካስ ዙቢሜንዲ ወደ አርሴናል አልፈረምም የሚለው ጉዳይ ተያይዞ መነሳት ጀመረ። በብቸኝነት አንድ መረጃ ልጠቁማችሁ። ወደ ኋላ መለስ ብላችሁ የቤርታና የአርቴታ ውሳኔ የሚል ከፊት ገጽ የተጻፈ ትልቅ ጽሑፍ ያለበት የቤንጃሚን ሼሽኮ የዝውውር ሂደትን ያጋረናችሁ መረጃ እስቲ ተመልከቱ ወይ አድምጡት ጊዜ ካገኛችሁ። እዛ መረጃ ላይ አንድ ጉዳይ ጠቁመናችሁ ነበር። ቤንጃሚን ሼሽኮ አሁን ላይ ከቪክተር ጊሪኬስ በተሻለ ሁኔታ ወደ አርሴናል የመዛወር እድል አለው እና ያን ፕሮግራም እስቲ ኮሜንቱን ተመልከቱና አይ ጊሪኬስ ነው የሚመጣው ዝም ብላ አትቀባጥር የሚልም በርከት ያለ ኮሜንት ነበር። ግን ዛሬ ላይ አርሴናል እንግዲህ እስከ ፋይናል ስቴጅ አድቫንስ ድርድር የደረሰው ከቤንጃሚን ሼሽኮ ጋር ነው። ያ ደግሞ በትላልቅ ሚዲያ ሲዘገብ አሁን ከጊሪኬስ ይልቅ ሼሽኮ የመምጣት እድሉ ሰፊ ነው የሚለው የአርሴናል ደጋፊን እያሳመነ መጥቷል። ነገር ግን ያ መረጃ ኮንፈርም ያደረግናችሁ ከ4-5 ቀናት በፊት ነው እና ያልተረጋገጠ መረጃ ለውድ አድማጮች ይዘን አንመጣም፣ በተለይ በዝውውር በኩል። ነገር ግን ዝውውሮች በየትኛውም ሰዓት ሊቀየሩ ሽፍት ሊያረጉ አንዱ ክለብ የአንዱን ክለብ የዝውውር ሂደት ሊነጥቅ ሊያቋርጥ ይችላል። ይሄ የተለመደ ነው። በሁለቱ ክለቦች መካከል ቀጥተኛ ግንኙነት እየተደረገ እንኳን ሌላኛው ክለብ የተሻለ ገንዘብ ይዞ መጥቶ ዝውውርን መጥለፍ ይችላል። ይሄን ከቀናት በፊት በሊያም ዴላፕ ዝውውር አይተናል። በተለያዩ ተጫዋቾች ላይ ያየን ነው ያለነው። ለምሳሌ ሊቨርፑል ፍሎሪያን ቪዝን ከባየር ሙኒክ እና ማንቸስተር ሲቲ የነጠቀበት መንገድ የተለያዩ ዝውውሮችን እያየን ነውና ባልተገባ መረጃ አድማጮቻችንን ለማሳሳት ወይም ለዩቲዩብ ሽቀላ ብለን የማይመስል መረጃ አናጋራችሁ። ለዛ ነው መረጃውን በተሻለ ሁኔታ ከኛ በተሻለ እንደምትመለከቱ ስለምናቅ የመረጃ ምንጩን ጠቁመናችሁ ሁሌም ዝውውር ላይ ምናተኩረውና አዲስ መረጃ ካለ ደግሞ ይዘላችሁ እንመጣ ይሆናል። ወደ ኋላ መለስ ብላችሁ እኛ የሰራነው ፕሮግራም ተመልክታችሁ የዝውውር ሂደቶች ምን ያክል ደረጃ አሁን ላይ ደርሷል የሚለውን ብትመለከቱ ደግሞ በይበልጥ ማረጋገጫ ይሆናችኋል ብዬ አስባለሁ።
በጣም ለውድ አድማጮች ስለምንጠነቀቅ ያልተገባ መረጃ አናጋራም የሚለውን ሐሳብ በአጋጣሚ በዚህ ፕሮግራም ለማንሳት ያክል ነው። ከተሳሳትን ያልተገባ ነገር ደግሞ ካቀረብን ይቅርታ ለመጠየቅም በአደባባይ ወደ ኋላ አንልምና በተሻለ መረጃ ወደ እናንተ ጋር ለማምጣት ነው ሁሌም ጥረት የምናደርገው። ውድ አድማጮች በተሻለ ሌላ የዝውውር መረጃ ደግሞ ከተገኘና አዲስ አፕዴት የሆኑ መረጃዎችን ካገኘን በድጋሚ ተመልሰን እንመጣለን። ሰላም ቆዩ።